بسم الله، الحمد لله والصلاة والسلام على أفضل خلق الله وعلى آله ومن والاه أما بعد. ዛሬ በድንቅና መካሪ በሆነ ታሪክ ተመልሰናል። አስተዋይ ልብ ያለው ሰው ከዚህ ታሪክ ትምህርትን ይወስዳል። በአንድ ፀሐያማ ጊዜ ሙቀት በጣም በበረታበት ወቅት ታላቁ ዓሊም ሐሰን አልበስሪ አላህ ይዘንላቸውና በመንገድ ላይ ሳሉ አንድ ጀናዛ 4 ሰዎች ብቻ ተሸክመው ወደ መቃብር ሲሸኙት ይመለከታሉ። ታላቁ ዓሊምም አምስተኛቸው ለመሆን ወደ እነሱ ቀረብ ይሉና በግርምት ጀናዛ 4ታችሁ ብቻ እንዴት እንዲህ ሊሆን ቻለ በማለት ይጠይቋቸዋል። 4ቱ ሰዎችም እኛም ይህች የምትመለከቷት ሴት በክፍያ አምጥታን ነው በማለት ይበልጥ የሚያስገርም ነገር ይመልሳሉ። ታላቁ ዓሊም ጭራሽ እናንተም በክፍያ ነው የመጣችሁት ሲሉ ይጠይቋቸዋል። አዎ አጥበን ከፍነን ልንቀብር በክፍያ ተስማምተን ነው በማለት ጉዳዩን ያረጋግጡላቸዋል። ታላቁ ዓሊም ሐሰን አልበስሪ ወደ ሴትየዋ ሲመለከቱ በእድሜ ገፋ ያለች ሴት ናት። በልጇ ቀብር ላይ በጉልበቷ ተንበርክካ ጌታዬ ሆይ ይህ ባሪያ አማጺ ነበር፣ የደረቅ ልብ ባለቤትም ነበር። አሁን በአንተ እጅ ቁጥጥር ስር ውስጥ ነው ያለው፣ እዝነትህን ለግሰው ትልና ትንሽ ፈገግ ብላ ትታ ትሄዳለች። ታላቁ ዓሊምም ድምፃቸውን ከፍ በማድረግ ይጠሯታል። በእድሜ ገፋ ያለችው አንስትም እኔን ከጉዳዬ ጋር ተወኝ፣ በእኔ የደረሰብኝ ሙሲባ ባንተ አልደረሰብህም ትላቸውና ትታቸው ትሄዳለች። ታላቁ ሰውም በድጋሚ እናቴ ሆይ እኔ ኢማሙ ሐሰን አልበስሪ ነኝ፣ የመዲና ታላቁ ዓሊም ነኝ በማለት ድጋሚ ይጠሯታል። እንስቷም ዘወር በማለት በአላህ ይሁንብኝ፣ አንተ ከእስልምና ትልልቅ ሊቆች ባትሆን ኖሮ ታሪኬን አልነግረህም ነበረ ብላ ቀጠለች። ይህ የልጄ ቀብር ነው። ልጄ በጣም ወንጀለኛ ሰው ነበር። የአላህንም ድንበሮች ይጋፋ ነበር። ማንኛውንም ወንጀል ትልቁንም ትንሹንም ተዳፍሮ ይሰራል። በአንድ ዕለት እጄን አንስቼ ወደ አላህ እስከ ማለቅስ ድረስ አላህም ከጊዜያት በኋላ ዱዓዬን ሰምቶኝ ልጄ ታሞ የአልጋ ቁራኛ ሆነ። ታሞ ከቆየ በኋላ በአንድ ዕለት ይጠራኝና እናቴ ሆይ ከሞትኩኝ በአንድ በፊቴ በኩል ድፊኝና በሌላኛው በኩል በእግርሽ እርገጪ፣ ይህ አላህን ያመፀ ሰው ምንዳ ነው አለኝ። እኔ ወንጀለኛ ሰው ነኝ፣ ጀናዛዬ የሚካፈል ሰው ስለሌለ 4 ሰው በክፍያ ጥሪና አጥበው ከፍነው ይቅበሩ። ሞቼ ከተቀበርኩኝ በኋላ ለሰዓታት ያህል በቀብሬ ላይ ቁሚ፣ አላህ ተአምር ሳያሳይሽ ትተሽኝ እንዳትሄጂ አለኝ። በአላህ ስም አስይዘውኝ ነበር። ከሞተ በኋላ ያለውን ሁሉ አደረኩለት። ከተቀበረ በኋላ መቃብሩ ላይ ተቀምጬ ዱዓን ማድረግ ጀመርኩኝ። ጌታዬ ሆይ ይህ ልጄ ወደ አንተ ተመልሶ አንተ ጋር መጥቷል። ከሰራቸው ወንጀሎች ሁሉ ተውበትን አድርጓል። በእዝነትህ ተቀበለው አልኩ። በአላህ ይሁንብኝ፣ ከቀብር ውስጥ ያለውን ልጄ ድምፅ ሰማሁ። እናቴ ሆይ ሂጂ በቃ፣ ጌታዬን አላህ በታላቅ እዝነትና ቸረኝነት አግኝቼዋለሁ አለኝ። ለዛም ነው ፈገግ ብዬ የሄድኩት አለች።